እቺን ራስን ማርካት ወይም የግለ ወሲብ የምትሏትን ነገር ብታቆሙ ይሻላችኋል። ሚስቶችም ካላችሁ ባሎቻችሁ የምታውቁ ከሆነ አስቆማቸው። እንዴት ደግሞ ጉዳት ትክክለኛ ነርቭ ላይ እና ሰውነት ላይ እንዴት አይነት ጉዳት እያመጣ እንደሆነ በየቀኑ እያየሁት ያለሁት ነገር ነው። በስንፈተ ወሲብ ከመጡት ክላይንቶች ውስጥ 90% የሚሆኑት የግለ ወሲብ ታሪክ አላቸው፣ ከረንትሊም ቢሆን ወይም በልጅነታቸው። ስለዚህ ይሄ ነገር በጣም ብዙ ሰዎችን አፌክት እያደረገ እንደሆነ ነው የገባኝ። በግለ ወሲብ ምክንያት የሚመጡ የስንፈተ ወሲብ ነገሮች ነው የምነግራችሁ። የመጀመሪያ የብልት አለመቆም ችግር ይመጣል። የብልት አለመቆም ችግር በግለ ወሲብ ምክንያት የሚመጣው ዴዝ ግሪፕ ሲንድሮም የሚባል ነው። የዴዝ ግሪፕ ሲንድሮም ማለት ምንድን ነው? አንድ ወንድ የግለ ወሲብ በፈጠረ ቁጥር ማለት ነው እዛ አካባቢ ዲሴንሲታይዝድ ይሆናል። ስለዚህ ስሜት አልባ ይሆናል የሆነ ጊዜ ላይ ማለት ነው። ስለዚህ ኖርማሊ መቆም በሚኖርበት ጊዜ መቆም ያቅተዋል ማለት ነው። ከዛ ሁለተኛ ደግሞ የቶሎ መጨረስ ችግር ያመጣል። ብዙ ሰዎች የግለ ወሲብ ነገር ሲያደርጉ የሚያዩት ነገር ሪሊስቲክ የሆነ ነገር አይደለም። ፊልም ላይም ሆነ ሌላ ነገር ላይ የሚያዩት ነገር ሪሊስቲክ የሆነ ነገር አይደለም እና ያንን ሌቭል ኦፍ ኤክሳይትመንት ወደ ጓደኛቸው ወይም ወደ ፓርትነራቸው ወደ ሚስታቸው ነው ይዘው የሚሄዱት ማለት ነው። ስለዚህ አንደኛ እዛ ፊልም ላይ ወይም ከሆነ ነገር ላይ የሚያዩትን ነገር ከሚስታቸው ጋር ኮምፔር ማድረግ የሚመጣበት ጊዜ አለ። ትዳር ላይና ሪሌሽንሺፕ ላይ ጠንቅ ያመጣል። ሁለተኛ ደግሞ ያ ሌቭል ኦፍ ኤክሳይትመንት የሆነ ጊዜ ላይ ሰውነታቸው አዳፕት ያደርገውና ቶሎ መጨረስ ይኖራቸዋል ማለት ነው። ስለዚህ የራስ ማርካት ባህሪ ካላችሁ ለስንፈተ ወሲባችሁ ምክንያት የመጀመሪያ ሊሆን ይችላል። ከግለ ወሲብ ውጪ ደግሞ ዛሬ ማክሲመም የብልት አለመቆም ችግር ያለባቸው ሰዎች ላይ ያገኘ ነው የቴስቴስትሮን እጥረት ነው። ቴስቴስትሮን በጣም 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 እያጠረ ነው ወንዶቻችን ላይ። ለምን እንደሆነ እየገባኝ አይደለም። እና በእንደዚህ አይነት ሆርሞናል በሆነ ምክንያቶች ደግሞ የብልት አለመቆም ችግር ይመጣል። ማንኛውም አይነት ስንፈተ ወሲብ ካላችሁ ከአንድ ደቂቃ በፊት የመጨረስ አይነት ባህሪ ካላችሁ፣ ብልታችሁ አልቆምም እያለ እያስቸገራችሁ ከሆነ ወይም ደግሞ 25 ደቂቃና ከዛ በላይ እየቆያችሁ የምትጨርሱ ወይም ዘግይቱ መጨረስ ካላችሁ ሕክምና የሚደረግበት ጉዳይ ነው። ስለዚህ የሴጋ መምታት ሱስን ለማሸነፍ 1 2 3 ብለሽ ፎርሙላዎቹን ንገሪኝ ብሎ የሚለይ ሰው ብዙ ነው እና ከክላይንቶቼ እንደተረዳሁት ከሆነ ደግሞ እንደዚህ አይነት የሚባል ነገር የለም። ብዙ አይነት ወንዶች ከሴጋ ሱሳቸው የወጡበት ብዙ አይነት መንገዶች አሉ። ከክላይንቶቼ ያለኝን ኤክስፔሪየንስ እኔ እነግራችኋለሁ። ከዛ በኋላ እናንተ ከራሳችሁ የሴጋ ሱስ ከወጣችሁ ደግሞ በምን አይነት መንገድ እንደወጣችሁ ኮመንት ላይ ትጽፉልኛላችሁ ማለት ነው። መጀመሪያና በጣም ብዙ ሰዎች የሚናገሩኝ ወደ ሃይማኖት የተመለስኩኝ ነው። ሰው ጸሎት በማድረግ ቤተክርስቲያን ወይም መስጊድ በመሄድ እና ከነሱ በላይ ደግሞ የሆነና በመንፈሳዊ ነገር ሊረዳቸው የሚችለውን ሰዎች በማዋራት ቀስ ብለው የተውት ነገር ነው። ሁለተኛ ደግሞ ስፖርት ጀመርኩኝ ነው። ይህ ነገር በጣም ሳይንቲፊክ የሆነ ነገር ነው። ቢካዝ ስፖርት በምትሰሩበት ጊዜ የሚለቀቁት ፈሳሾች፣ የሚለቀቁት ሆርሞኖች ሴጋ በመምታት ጊዜ የሚለቀቁት ሆርሞኖች ናቸውና ለዛ ሆርሞን ነው ደግሞ ሱስ የሚይዛችሁ። ስለዚህ በሴጋ የሚለቀቀውን በስፖርት ትሰጡታላችሁ። ስለዚህ ሰውነት ያንን ፈሳሾች አይራብም። ስለዚህ ቀስ እያላችሁ እየተዋችሁት የምትሄዱት ነገር ነው የሚሆነው ማለት ነው። ሶስተኛ ደግሞ ሚስታችሁን አናግሩ። ብዙ አይነት ባለትዳሮች አሉ። ባይ ዘ ዌይ ትዳር ውስጥ እየሆኑ በሴጋ ሱስ ውስጥ ያሉ ወንዶች ማለት ነው። ይህ ነገር ብዙ ጊዜ የሚፈጠረው የወንዶች የግንኙነት ያላቸው ፍላጎት ከሴቶች ከፍ ስለሚል ነው። ሳምንት ውስጥ የምታደርጉትን ግንኙነቶች በጣም ሲንክ ማድረግና ማጣጣም የምትችሉበትን ነገሮች ከሚስታችሁ ጋር በማውራት ማስተካከል የምትችሉት ነገር ነው ማለት ነው። አራተኛ ደግሞ በተቻለ መጠን ቀኑን አልጋ ላይ አለማሳለፍ ነው። ስለዚህ ቢዚ ሆናችሁ አሳልፉ። በተቻለ መጠን ስክሮል በማድረግ አታሳልፉ፣ ኦንላይን አታሳልፉት። ቢካዝ ኦንላይን ላይ የምታዩት ማንኛውም አይነት ነገር ወደዛ ነገር ስሜታችሁን ሊያነሳሳ ስለሚችል። ከዛ ማታ ደግሞ መተኛት ስላለባችሁ አልጋ ላይ ስትወጡ ደግሞ ከስክሮሊንግ ይልቅ ሌላ ለስሜታችሁን የማያነሳሳ አይነት ነገሮችን ብታደርጉ መልካም ነው። መጽሐፍ ማንበብ ሊሆን ይችላል፣ ጸሎት ማድረግ ሊሆን ይችላል። ሌሎችን ነገር በማድረግ ከስክሮሊንግ ወይም ኦንላይን ኤክስፖዝ ከሚያደርጋችሁ ነገር ገለል በማድረግ ነገሮችን ቀስ እያላችሁ መተው አለባችሁ። ሴጋ መምታት ሱስ ውስጥ በምትወጡበት ጊዜ አንድ ጊዜ ለውጥ አትጠብቁ። ቀስ እያላችሁ የምትወጡበት ነገር ነው የሚሆነው። በቀን 2 3 ስትመቱ የነበራችሁ ሰዎች ቀስ እያላችሁ በቀን አንዴ፣ በሳምንት አንዴ፣ በወር አንዴ ነውና አንዴ ፌል ካደረጋችሁ፣ አንዴ ከወደቃችሁ፣ አንዴ ወደ ኋላ ከተመለሳችሁ ራሳችሁን አትውቀሱ፣ ራሳችሁን አትጉዱ። ቀስ እያለ የሚጠፋ ነገር ነው። ለራሳችሁ እድል እየሰጣችሁ ስንፈተ ወሲብ ከማምጣቱ በፊት ሆርሞን ሳያዛባ፣ ነርቭ ሳይገል፣ ጡንቻ ሳይመታ፣ ሁሉ ነገር ሳያበላሽባችሁ በፊት ብታቋርጡት ይሻላል። ቢካዝ
ከማያቸው የስንፈተ ወሲብ ክላይንቶች 95% የሚሆኑት ሴጋ መምታት ሱስ ውስጥ ያሉ ወይም የነበሩ ናቸው። ኦልሬዲ ደግሞ ስንፈተ ወሲብ ያለባችሁ ወንዶች በሴጋ መምታትም ሆነ በሌላ ምክንያት ከመጣ መታከም የሚችል ነገር ሴጋ መምታት 5 በ1 የሚባል ስም እንደተሰጠው ዛሬም እንደገና ሰማው ማለት ነው። እኔ ሴጋ መምታት አቁሙ ብዬ ለፈልፋለሁ። እናንተ ገና ጭራሽ ሌሎች አይነት ቅጽል ስሞች እየሰጧችሁ አላችሁ ማለት ነው። ምንም ቅጽል ስም ሰጡት ምንም ማለት ነው። ሴጋ መምታት ለህይወታችሁ ምንም የሚጠቅም ነገር አይደለም። ባይቶይ ሆርሞናችሁን እያዛባችሁ ነው። ቶሎ መጨረስ ለጭንቅላታችሁ እያስተማራችሁ ነው። ከዛ በኋላ ደግሞ ብልት አካባቢ ያሉትን ጡንቻዎች እየገደላችሁ ነው። ነርቭ እየገደላችሁ ነው። ምንም ስም ስጡት ጉድ ነው የሚሰራችሁ በመጨረሻ። ሴጋ መምታት እኮ ኖርማል ስለሆነ ነው። አንድ ወንድ ግዴታ ሴጋ መምታት አለበት የሚባል አይነት ፊሎሶፊ ደግሞ አለ። ትክክል አይደለም። ባይቶይ አንድ ወንድ ግዴታ ሴጋ መምታት የለበትም። ሴጋ የሚመቱት ብዙ ወንዶች ብዙ አይነት ምክንያቶች አሉት። አንዳንድ ሰዎች የግንኙነት ፍላጎታቸው በጣም ከፍ ይላልና አጠገባቸው ሴት ስለሌለች በዛ ነገር ያላቸውን የግንኙነት ፍላጎት ማቃለያ ይሆናል። አንዳንድ ሰዎች በሌላ ነገር የተፈጠረባቸውን ጭንቀት ማቃለያ ይሆናል። አንዳንድ ሰዎች የግንኙነት ነገራቸውን የሚሞክሩበት እና የሚገበግሙበት ነገሮች ይሆናል። አንዳንድ ሰዎች ደግሞ ጀስት ማድረግ ስለሚፈልጉ ወይም ጓደኞች በሚያደርጉባቸው ጫና የተጀመረ ነገር ሊሆን ይችላል ማለት ነው። ምንም ቢሆን ምንም ማለት ነው ሴጋ መምታት ጉዳቱ ያመዝናል፣ ጥቅም የለውም። ስንፈተ ወሲብ ከማምጣቱ በፊት እና እዛ ደረጃ ከመድረሳችሁ በፊት አሁን ሴጋ መምታት ልምምድ ውስጥ ያላችሁ ሰዎች ከአሁኑ ብታቆሙ ትመክራለሁ። ወንዶች እርስ በርሳችሁ ምክር አትሰጣጡ። ይቅር ነው የሚሻለው። አንደኛ ቶሎ መጨረስን ለማስተካከል የመጀመሪያ ዙር ሴጋ መምታት፣ ከዛ ለሁለተኛ ዙር ግንኙነት ስታረግ ቶሎ አትጨርስ። ያ ነገር ቶሎ መጨረስን አያስተካክልም። ባይ ቶሎ መጨረስ በትክክል ካለበት ሁለተኛ ዙርም ቶሎ ይጨርሳል። የፈለገ ሴጋ ቢመታ የመጀመሪያ ዙር ሁለተኛ ዙር ነው መታወቅ ያለበት። ሁለተኛ ዙር ነው ቶሎ መጨረስ አለብህ የሚያስብል። የመጀመሪያ ዙር ሁሉ ወንድ ቶሎ መጨረስ አለበት። በዚህ አይነትማ ሁሉ ወንድ ስንፈተ ወሲብ ሊኖርበት ነው ማለት ነው። ሁለተኛ ቫያግራ የምታስጀምሩ ሰዎች አንደኛ የብልት አለመቆም ችግር አለብኝ ሲል ቫያግራ ጀምር። የቶሎ መጨረስ አለብኝ ሲል ቫያግራ ጀምር። ፍላጎት ማነስ አለኝ ቫያግራ ጀምር። አያስፈልግም ግን ስሜቱ ደስ ስለሚል ቫያግራ ጀምር። ከዛ ቫያግራ ላይ አካላዊና ስነ ልቦናዊ የሆኑ ኮተቶች ያመጣል። ከዛ በኋላ ደንግጠው መሆን አይችልም ያለ ቫያግራ ፐርፎርም ማድረግ አቃተኝ ብለው ወደ ሐኪም ቤት ይመጣሉ። ሶስተኛ ደግሞ ግንኙነት በተደረገ ቁጥር አልኮል ጠጡ። ይቀርሱ ግንኙነት በተደረገ ቁጥር አልኮል መጠጣት ካለማ ማለት ነው አልኮል የሚያመጡት ሳይድ ኢፌክቶችና የሚያመጡት ስንፈተ ወሲቦች መምጣታቸው ነው ማለት ነው። ብልት መቆም ሊያቆም ነው፣ ሆርሞን ሊዛባ ነው፣ ሌላ ኮተቶች ይዞ ሊመጣ ነው ማለት ነው። ስለዚህ ቶሎ መጨረስ ካለባችሁ መታከም የሚችል ነገር አንድ አባባል ተነግሮኝ ነበር። ገና ሴቶች ሲጀምሩ ወንዶች ይጨርሳሉ የሚባል ነገር። ወንዶች በግንኙነት ጊዜ ከሴት እኩል ለመጨረስ አትሞክሩ። ብዙ ጊዜ ሀፕን አያደርግም። ሴቶች ይቆያሉ፣ ወንዶች ቀድመው ነው የሚጨርሱት። ቶሎ መጨረስ አለብን ማለት ግን አይደለም። ቶሎ መጨረስ የምንለው 1 ደቂቃና ከዛ በታች የቆየ ሆኖ ግንኙነት ላይ ችግር እየፈጠረ ያለና ከ6 ወር በላይ ከቆየ ነው። 3 ደቂቃ 5 ደቂቃ ስለምትጨርስ ከጓደኞች ጋር ስታወራ አነስ ያለ ደቂቃ ስላለህ ወይም ከሚስትህ ቀድመህ ስለምትጨርስ ቶሎ መጨረስ አለብን ማለት አይደለም። ብዙ ክላይንቶቼ ግን የሚጠይቁኝ 3 ደቂቃ 5 ደቂቃ ብንጨርስም እንዴት አድርገን ነው ገፋ የምናደርገው? ሚስታችን ቢያንስ እርካታ ደረጃ ስትደርስ ድረስ እንዴት አድርገን ነው የምንቆየው? ኢንታየር ላይፍ ስታይል ቼንጅ ያስፈልጋል። አንደኛ እንቅስቃሴ ማድረግ አለባችሁ፣ በተለይ ኬገል ኤክሰርሳይዝ ማድረግ አለባችሁ። ሁለተኛ ፍሪኩዌንትሊ ወይም ቶሎ ቶሎ ግንኙነት ማድረግ ጭንቅላታችሁ እንዲያለማምዱ ያደርገዋል። ሶስተኛ አመጋገባችሁን ማስተካከል፣ በተለይ ደግሞ አትክልትና ፍራፍሬ በደንብ አድርጋችሁ መመገብ ያስፈልጋል። አራተኛ ሰፕሊመንቶች መውሰድ፣ በተለይ ደግሞ ኦሜጋ 3 ሰፕሊመንት፣ ማግኒዥየም ሰፕሊመንቶች እና መልቲቫይታሚኖች ብትወስዱ እንደዚህ አይነት ነገር ሊረዳችሁ ይችላል። አምስተኛ ደግሞ መነጋገር፣ ከገርፍሬንዳችሁ ወይም ከሚስታችሁ ጋር ቁጭ ብላችሁ ማውራት፣ ሴክሹዋል ኢንቲሜሲ ለመጨመር መሞከር። ስድስተኛ ደግሞ በብዙ አይነት ስትረስ ያለባችሁን ነገር ዲቶክስ ማድረግ፣ በተለይ በስራ በሶሻል ሚዲያ በተለያየ ነገር ስትረስ ሊያደርግባችሁ የሚችለውን ነገር ዲቶክስ ማድረግ ብዙ አይነት ነገሮችን ይረዳላችኋል ማለት ነው። 1 ደቂቃና ከዛ በታች እየጨረሳችሁ 6 ወር ከቆየባችሁና ሪሌሽንሺፓችሁ ውስጥ ወይም ትዳራችሁ ውስጥ ችግር እየፈጠረ ከሆነ እሱ መታከም አለበት። መታከም ከፈለጋችሁ ቴሌግራም ላይ ባለው ባዮ ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። አለው ባይ ባይ።